በእስልምና የፈጣሪ ቃል ነው ተብሎ የሚታመነው ቁርአን ክርስቲያኖችን ቀጥታ በስም እየጠራ ይራገማል። የሚራገምበት ዋናው ምክንያት ደግሞ ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ ነው ብለን በማመናችን ነው። እንግዲህ ይህ እምነት በእኛ እንደሚታወቀው በማቴዎስ ወንጌል ምዕራፍ 16 ላይ ጌታችን እንደተናገረው ስጋና ደም የገለጠው እንኳን እምነት አይደለም። ይሄ ከላይ ከሰማይ የመጣ እውቀት ነው እና በዚህ ምክንያት ይህንን ታላቅ እምነት ኢየሱስ እርሱ የእግዚአብሔር ልጅ ነው፣ ወልድ ነው ብለን በማመናችን ቁርአኑ ይራገማል፣ ይረግመናል። ስማችንን ያውም ጠርቶ ክርስቲያኖች እያለ ይህንን የቁርአን ክፍል አንስቼ ትንሽ ነገር እላችኋለሁ እሰጣችሁና ወደዛ ከመግባቴ በፊት ግን አንድ ነገር ላሳውቃችሁ። እንግዲህ በዚህ በምድር ላይ ስንኖር ክርስቲያን ወንድም እህቶች ሁላችንም እንደምናውቀው ከየትኛውም ቤተ እምነት ሰዎች ጋር በፍቅር በሰላም በመቻቻል በመከባበር ልንኖር እንደሚገባ ይታወቃል። መጽሐፍ ቅዱሳችን ወይም ቤተክርስቲያናችን በሚገባ ታስተምሯለች። ከእግዚአብሔርም የተማርነው ከአባታችንም ይህንን ነው። እግዚአብሔር አባታችን ዓለምን ሁሉ እንዲሁ ወዶ ልጁ ኢየሱስን ልኳል። እንግዲያውስ እግዚአብሔር በዚህ ደረጃ ሙስሊሞችንም ሌላውንም ሁሉ ከወደደ እኛ እንዴት እንጠላለን? እግዚአብሔር የወደደውን እኛ የምንጠላ ከሆነ ጥላችን ከእግዚአብሔር ጋር ይሆናልና ማንንም አንጠላም። ከሁሉም ጋር በመከባበር ልንኖር ይገባል። ይሄ ግልጽ ነው። ግን ይህ መከባበሩ፣ መፋቀሩ፣ መቻቻሉ ግን ክርስቶስ ላይ እንድንደራደር ግን አያደርገንም። ክርስቶስ ላይ አንደራደርም። አየህ፣ አሁን ኢየሱስ የእግዚአብሔር ልጅ አይደለም ብሎ የሚመጣ ካለ እንቃወመዋለን። ምንም እንኳን ፍቅር ቢኖር፣ ምንም መከባበር፣ ምንም መቻቻል ቢኖርም ክርስቶስ ላይ ግን አንደራደርም። ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ ነው። እንደውም እንዲህ ይላል ዮሐንስ ሲናገር በመጀመሪያ መልእክቱ ምዕራፍ 2 ላይ አባት እና ልጅን የሚክድ ይላል። አብና ወልደን ማለት ነው። አባትና ልጅን የሚክድ ይህ የክርስቶስ ተቃዋሚ ነው ይላል። ስለዚህ እነሆ አባት ልጅ ነው የሚባል እንደዛ አይደለም የሚል ሰው ካለ እነሆ የክርስቶስ ተቃዋሚ ብለን እናሳያለን። ሰው ይህንን ልብ እናድርግና አሁን ወደ ቁርአኑ ክፍል እንሂድ። በቁርአን በዚህ በሱረቱ አተውባ 9ኛው ምዕራፍ ማለት ነው 30ኛው አያ ላይ ምን ይላል ቁርአኑ? አይሁድ ኡዘይር የአላህ ልጅ ነው አለች ይላል። ኡዘይር የተባለው እዝራ ነው ይላሉ። እንግዲህ አይሁዳውያን ልክ ክርስቲያኖች ክርስቶስ የእግዚአብሔር ልጅ እንደሚሉት እዝራ የእግዚአብሔር ልጅ ብለው አያውቁም። በዛ መልኩ አይሉም ጭራሽ። ቁርአኑ ላይ ግን አለ። ኤንዌይስ ምንም ሆነ ምን ወደ ክርስቲያኖቹ ግን እንለፍ። ክርስቲያኖች ይላል አልመሲህ የአላህ ልጅ ነው ይላሉ። ይህ ግን በአንደበታቸው ያለ ቃላቸው ነው። ከእነርሱ በፊት የካዱ ሰዎችን ቃላቸውን ያመሳስላሉ ይልና አላህ ያጥፋቸው ይላል። አላህ ያጥፋቸው። አሁን አላህ ያጥፋቸው የተባሉት ክርስቶስ የአላህ ልጅ ነው ስላሉ ነው። እንግዲህ አሁን ክርስቲያኖች አልመሲህ ወይም ክርስቶስ የእግዚአብሔር ልጅ ነው የሚሉት። ስለዚህ አሁን አላህ የሚለው እግዚአብሔር የሚለው ለማመልከት ከሆነ እንግዲያውስ አዎ ክርስቶስ የእግዚአብሔር ልጅ ነው። ግን አላህ ሲሉ ግን በቃ የእስልምናውን አምላክ ስፔሲፊክሊ እሱን እያታሰበ ከሆነ የተወራው የእስልምናው አምላክ አላህ ለጌታችን ለኢየሱስ አባቱ በፍጹም አይደለም። እንደዛ ብለን አናምንም እኛ። በእስልምና ውስጥ የሚታወቀው ወይም የሚታመነው በቁርአን ውስጥ ተገለጠ የተባለው ያ አምላክ የሙስሊሞች አምላክ አላህ እርሱ ለጌታዬ ለመድኃኒቴ ለኢየሱስ ክርስቶስ አባቱ በፍጹም ሊሆን እንደማይችል ሁላችንም እናምናለን። ይሄ የእኛም እምነት ነው። እንደዛ አናምንም። ምናልባት ግን አላህ በብሉይ ኪዳንም በሐዲስ ኪዳንም የተገለጠው ያ ራሱ እግዚአብሔር ነው ከተባለ ግን ኢየሱስ ያኔ የእግዚአብሔር ልጅ ነው። አላህ ያጥፋቸው አለ። እንደዛ ብሎ የሚራገመው ራሱ አላህ ነው። ባይዚ አላህ ክርስቲያኖችን አላህ ያጥፋቸው እያለ ራሱ አላህ ይራገማል ማለት ነው። በዚህ ምክንያት እና ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ የሚለው ግን ለኛ ለክርስቲያኖች መሰረታዊ የሆነ እምነታችን ነው። ቤተ ክርስቲያን እንኳን የተመሰረተችው በዚህ በታላቅ እምነት ላይ ነው። ከዚህ ጋር በተያያዘ ዛሬ ማለትም ሐሙስ ከምሽቱ 3 ሰዓት ላይ ላይቭ ገብተን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ በሚል የምንማማር ይሆናል። ጥያቄ ያላችሁ ሙስሊም ወንድሞችም ካላችሁ መጣችሁ መጠየቅ ይቻላል። ይቆየን።